እሺ ሌላው radioactivity ነው። What is radioactivity? Radioactivity is the phenomenon of the spontaneous disintegration of unstable atomic nuclei to form more energetically stable atomic nuclei ማለት ነው። radioactivity ማለት ኢሚት ሲያደርግ ማለት ነው። radiation emission of radiation ብለናል። ስለዚህ ይሄንን ኢሚት የሚያደርግ ከሆነ ከአንስቴብል ወደ ስቴብል ይመጣል ማለት ነው። radioactivity decay is highly exergetic statistically random process that occur with a small amount of mass being converted into energy ማለት ነው። ማስ ወደ ኤነርጂ ኮንቨርት ይሆናል። እሺ ታይፕ ኦፍ ኒውክሊየር ራዲዬሽን እናያለን። እዚህ ጋር ሶስት አይነት ታይፖች አሉ። እዚህ ጋር አልፋ፣ ቤታ እና ጋማ ብለን እንከፍላቸዋለን ለሶስት ማለት ነው። it is an ionizing radiation consist of alpha particle ወይም ደግሞ አልፋ ፖዚቲቭ ፓርቲክሏ ማለት ነው with essentially helium nuclei He ብለን የምንጠራው ማለት ነው ፎር ስለዚህ አልፋ ፓርቲክል ናት እችኛዋ ኮምፖዚሽን ኦፍ ቱ ፕሮቶን ኤንድ ቱ ኒውትሮን ሁለት ኒውትሮን እና ሁለት ፕሮቶን የያዘ ማለት ልክ እዚህ ጋር እንደጻፍ ነው። ፕሮቶን እዚህ ኳልቱ ሁለት ናት። ይሄኛው አራት ነው ማስ ነምበር። ኒውትሮን እዚህ ኳልቱ ሁለት ይሆናል። ኤ እዚህ ኳልቱ 4 ይሆናል ማለት ሶ ኮምፖዚሽን ሁለት ፕሮቶን እና ሁለት ኒውትሮን የያዘ ነው። ሲምቦሉ በአልፋ በዚህ እንገልጸዋለን። ቻርጅ +2 ናት። ማስ ነምበር ሪላቲቭሊ ሃይ ኮምፔርድ ቱ ቤታ እና ከጋማ ጋር ኮምፔር ስናደርገው ኦልሞስት ማሱ ሪላቲቭሊ ሃይ ነው ማለት ነው ከሁለቱ አንፃር ስንወስድ። እሺ አሁን ለምሳሌ እዚህ ጋር ዩራኒየም አለ። ዩራኒየም 238 ማስ ነምበር ወይም እቺኛው አቶሚክ ነምበሯ 238 አለ። ኤ ማለት ነች። ኤ is equal to ፕሮቶን ፕላስ ኒውትሮን ማለት ነው ማስ ነምበር ዜን ይሄኛን ትሪቲየም አለችኛው ወይም ቶሪየም ቶሪየም ፕላስ አልፋ አለ። ይሄ 234 ነው አይደል? አልፋ ደግሞ ምንድነው? 2 ፕሮቶን ኤንድ 2 ኒውትሮን አለው። ስለዚህ ሲደመር 4 ወደ ኋላ ስንመልሰው 238 ይሆናል ማለት ነው። ስለዚህ አሁን ይሄኛው አልፋ ዲኬይ ነው ማለት ነው። ወደዚህ ወደ 234 ይሄኛው ሌላ ኑክለስ ነው ወይም ደግሞ ሌላ አተም ነው ኑክለስ ወይም ዳውተር ኑክለስ ብለን የምንጠራው ማለት ነው። ሁለተኛው ራዲየም እዚህ ኳልቱ 226 ነው። እዚህ ጋር ራዲየም አለ 222 ማለት ስለዚህ አርኤን የምንለው 222 ነው። ነገር ግን ይሄኛው ሌላ ነው። ልክ ይሄ ወዴት ስፕሊት ሆነ ማለት ነው ወደ አርኤን እና ወደ አልፋ ፎርም። ይሄኛው አንስቴብል ነው ማለት ነው። መጀመሪያ ላይ አንስቴብል ነው። ስለዚህ ስቴብል ለመሆን ምን ኢሚት ማድረግ አለበት? አልፋ ኢን ዘ ፎርም ኦፍ አልፋ ራዲዬሽን ኢሚት ሲያደርግ አልፋ ኢሚት አድርጓል። ዜን እዚህ አርኤን 222 ይሄኛው ሌላ ኒውክለስ ነው ወይም ደግሞ ሌላ ፎርም ኦፍ ኤሌመንት ነው 222 ነው። እዚህ ጋር አልፋ ጋር ስንደምር ወደ ኋላ ብናመጣው ወይም ኮምባይን ብናደርገው 4 ስንደምርበት 226 ይሆናል። ስለዚህ ይሄኛው ወደዚህ ስፕሊት ሲሆን ሌላ ፎርም ኦፍ ኤሌመንት ወይም ደግሞ ኒውክለስ ክሬት ያደርጋል። ሲሚላርሊ ይሄንኛው 210 ፖሎኒየም ነበር። ዜን ወደ ሊድ ሌላ ፎርም ኦፍ ኤሌመንት ማለት ነው። እዚህኛው ላይ ሲደመር 4 ወይም አልፋ ማለት ነው ወዴት ይመጣል? 210 ይሆናል ማለት ነው። ስለዚህ ይሄኛው ወደዚህኛው ስፕሊት ሆነ ማለት ነው ወይም ደግሞ ራዲየት አድርገ ኢሚት አድርገ ኢን ዘ ፎርም ኦፍ አልፋ በዚህ ፕሮሰሱ ዲኬይ ያደርጋል ማለት ነው። ሁለተኛው ቤታ ፓርቲክል ራዲዬሽን ነው። is a type of ionizing radiation ነው consist of high energy beta particle high speed electron or positron ብለን የምንጠራማ ኢኒት ፍሮም ዘ certain radioactive nucleus ወይም ደግሞ ኑክሊ ራዲየት የሚሆነው in the form of this one ቤታ ፕላስ እና ቤታ ማይነስ ብለን እንገልጸዋለን። በዚህ ፎርም ኢሚት ያደርጋል ማለት ነው። ቤታ ማይነስ is an electron ኢሚት ያደርጋል from neutron transfer to ፕሮቶን። ስለዚህ ኒውትሮን ቱ ፕሮቶን ይሆናል ማለት ነው ቤታ ማይነስ ስናደርግ። ሁለተኛው ቤታ ፕላስ ነው። ፖዚትሮን ፖዚቲቭ ኤሌክትሮን ኢሚትድ ፍሮም ፕሮቶን ኢንቱ ኒውትሮን ፕሮቶን ወደ ኒውትሮን ይሆናል ማለት ነው። ለምሳሌ ይሄኛውን እንውሰድ። ካርበን 6 አለ። ለምሳሌ 1 2 3 4 5 6 ካርበን አለ እና አሁን ይሄንኛው እዚህ ጋር ፕሮቶን ማለት ነው ፕላስ እነዚህ ፕላስ አድርገን እንውሰድና ሌላ ደግሞ ምን አለ እዚህ ጋር 6 ሌላ 8 ነው 1 2 3 4 5 6 7 8 የሆነው ምንድነው ኒውትሮን ማለት ነው 8 ኒውትሮን አለ። እሺ ይሄኛው ወዴት ሄደ? ወደ 7 ፕሮቶን እና 7 ኒውትሮን ማለት ነው 1 2 3 4 5 6 7 1 2 3 4 5 6 7 ይሆንና ልክ አሁን ለምሳሌ እዚህኛው ፕሮቶን አለ እዚህ ጋር ፕሮቶን እዚህኛው ጋር ፕሮቶን እዚህ ጋር ኒውትሮን እዚህ ጋር ኒውትሮን። ለምሳሌ ኒውትሮን እዚህ ጋር 8 ነው እዚህ ጋር ስንት ነው? 7 ማለት እዚህ ጋር 6 ነው እዚህ ጋር ስንት ይሆናል? 7። ስለዚህ አሁን እዚህኛው ጋር እዚህ ጋር ፕሮቶን ፕላስ አለ ይሄኛው ፕላስ ነው ይሄኛው ኒውትሮን የለውም ኒውትራል ነው። ስለዚህ እዚህኛው አሁን ከ6 እዚህኛው ጋር 6 አድርገን እዚህ ጋር 6 ስናደርግ አንድ ፖዚቲቭ አለች ማለት ይሄኛው ኒውትራል ስለሆነ ስለዚህ ምን እናደርጋለን ማለት ነው ከዚህ ከኒውትሮን ወደ ፕሮቶን ማለት ነው
ዛት ሚንስ ኒውትሮን ቱ ፕሮቶን ምን ኢሚት ያደርጋል ማለት ነው? ኤሌክትሮን ኢሚት ያደርጋል። ስለዚህ ቤታ ማይነስ እንጠቀማለን ማለት ነው። እኛን ኢሚት ያደርግ ከዚህ 6 ትሆናለች ከዚህኛው ወደዚህኛው ይሆናል ማለት ነው። ሶ ሁለተኛው ለምሳሌ እዚህ ጋር 6 ፕሮቶን አለ፣ እዚህ ጋር 5 ፕሮቶን አለ። ማስ ነምበራቸው ተመሳሳይ ነው። ስለዚህ ይሄኛው ምን እናደርጋለን ማለት ነው? ይሄኛው ኢን ዘ ፎርም ኦፍ ፕሮቶን ቱ ኒውትሮን ይሆናል ማለት ነው። ፍሮም ፕሮቶን ቱ ኒውትሮን ስናደርግ እዚህኛው ጋር ቤታ ፕላስ እናደርጋለን ማለት ነው። ኢንዚስ ፎርም ይሄኛው ቤታ ፓርቲክል ራዲዬሽን ብለን እንጠራዋለን ይሄኛውን ፕሮሰስ። ሶስተኛው ጋማ ራዲዬሽን ነው። ጋማ ራዲዬሽን ኢዝ ኤ ታይፕ ኦፍ ኤሌክትሮማግኔቲክ ራዲዬሽን ላይክ ኤክስሬይ ማለት ነው። ኢሚትድ ፍሮም አንስቴብል ኒውክለስ ነው። ልክ ኒውክለሱ አንስቴብል ከሆነ ብቻ እነዚህን ሶስቶቹን ራዲዬሽን ፎርሞች ወይም ፓርቲክሎች ኢሚት የሚያደርገው ማለት። ስቴብል ከሆነ እነዚህ የሉ ኢሚት አያደርግ ምንም አይነት ራዲዬሽን ማለት። አንስቴብል ስለሆነ ብቻ እነዚህን ራዲዬሽኖች ኢሚት የሚያደርገው ዊዝ ኖ ማስ ኖ ቻርጅ። ጋማ ራዲዬሽን ምንም ማስ የለው ምንም አይነት ቻርጅ የለው። ሶ ቬሪ ሃይ ኤነርጂ ኢን ዘ ፎርም ኦፍ ፎቶን ነው ኢሚት የሚያደርገው ማለት ነው። ኦፍን ኢሚትድ አሎንግ ሳይድ አልፋ ኦር ቤታ ፓርቲክል ዱሪንግ ራዲዮ አክቲቭ ዲኬይ ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር እንውሰድ ኮባልት ልክ እዚህ ጋር 28 ነበራ፣ ይሄኛው 27 አለ። ኢን ዘ ፎርም ኦፍ ቤታ ስናደርገው በቤታ ራዲዬሽን ይሄኛው ካልኩሌት እናደርጋለን። ጋማ ራዲዬሽን ግን ፕላስ ማይነስ ምንም አይነት ቻርጅ የለው። ስለዚህ ኢን ዘ ፎርም ኦፍ ጋማ ራዲዬሽን ይሄኛው ኢሚት ያደርጋል። ይሄም በተመሳሳይ እዚህ ጋር ለምሳሌ እኩል ነው። ይሄኛው ማስ ነምበሩም እኩል ነው፣ ፕሮቶኑም እኩል ነው። ዜን ኢን ዘ ፎርም ኦፍ ጋማ ኢሚት ያደርጋል ማለት ከፍተኛ የሆነ ራዲዬሽን ነው። ፔኔትሬሽኑም ማክሲመም ነው ከሁለቱ ከቤታ እና ከአልፋ ፓርቲክል ስናየው ማለት። ማስ ነምበሩ ግን ማስ የለው ዳስ ነው ማስ ኦፍ አልፋ። እሺ አሁን ለምሳሌ በማስ ብንወስድ ማስ ኦፍ አልፋ የአልፋ ግሬተር ዛን ከቤታ ነው፣ ቤታ ግሬተር ዛን ኦልሞስት ይሄኛው የለው። ስለዚህ አልፋ በማስ ማክሲመም ነው። በፔኔትሬሽን ስንወስደው ደግሞ ይሄ ከዚህኛው ወደዚህ እየጨመረ ይሄዳል ፔኔትሬሽኑ ማለት ነው። ማሱ ደግሞ ወደዚህ እየጨመረ